እሱን ህዝቡ የሚለውን እኔ ምን ትላላችሁ ጋይስ? መጀመሪያ እንዴ ፈጡም የፀሐይን 550 ዲናር ታምኛለሽ? አርም ያለው እሺ። ሌላ ፈጡም ላይ ያለ አንቺ ያለብሽ የፀሐይ 550 እና የጀሚላ 1586 ብቻ ነው ብቻሽን ያለብሽ። አሁን የቀረው የመዲ ነው። መዲ ለሁለቱም ነው የሰጠሁት ብላለች። ስለዚህ ህዝቡ ደግሞ የሚጽፈውን አንብቡ። እኔ ቤቴን እከፍታለሁ ሰዎችን ለማስታረቅ ለመዳኘት እንጂ እኔ አይደለሁም ፈራጅ። የሚፈርደው ህዝቡ ነው። ህዝቡ የመዲን እኩል ይካፈሉት ብሏል። ለምን በጋራ ነው የሰጧቸው ስላለች። እናንተ ምን ትላላችሁ? ሳዲ ሚውት አድርጊ ፕሊስ። ፈጡምና ሰሚራ ማን ነው በእድሜ የሚበልጠው? ከሁለታችሁ በእድሜ የሚበልጠውን ሰው ላስቀድም። ሰሚራ ትመስለኛለች ታላቅ ከድምጻችሁ ስገምት። እንግዲህ ድምጽ ለራሱ ሁላችሁ ላይ አንቺ ታላቅ ትመስያለሽ። እሺ ወሬ ሳታራዝሚ ህዝቡ ባለው ተስማምተሻል? በህዝቡ ድምፅ እስማማለሁ። ችግር የለም። እሺ ሰሚራ፣ ህዝቡ እኩል ይክፈሏት መዱን ብሏል። በህዝብ ድምፅ ችግር የለውም። እሺ ችግር የለውም፣ እከፍላለሁ። አንድ ቃላት ደግሞ መናገር እፈልጋለሁ። እሺ አንዴ ቆይ፣ መጀመሪያ ደምሬ የሚደርስባችሁ ልንገራችሁ፣ ከዛ ትናገሪያለሽ። መድረኩን ሰጥሻለሁ። መጀመሪያ ህዝብን አክብራችሁ በህዝብ ድምፅ የመዲን እኩል ልትከፍሏት ስለተስማማችሁ እናመሰግናለን። ግን መጀመሪያም ፈጡም የሁሉንም እኩል እንክፈል ብላ ነበረ። ተጠቃሚ ነበርሽ ሰሚራ፣ በዛ ብትስማሚ ነው። ጥቅም አልፈልግም። ሀይባ የምፈልገው ሀቅ ነው። ይዞሽ እንዳታስቢ፣ በገንዘብ ትጎዳለሽ ብለሽ እንዳታስቢ። የምፈልገው ሀቅ ነው። ሀቁን ደግሞ እነግርሻለሁ፣ ዝርዝሩን እነግርሻለሁ። አብሽሪ። 876 የመዲ ሲካፈል ለሁለት 438 ዲናር እያንዳንዳችሁ ይደርስባችኋል። 438 ሁለታችሁ የሚደርስባችሁ ሁለታቸው። አሁን ልንደምር ነው። ከማን እንጀምራለን? ከሰሚራ። ኦኬ ሰሚራ የፀሐይ 1000 ዲናር ሲደመር የጠይባ 890 ሲደመር የመዲ 190 ከዛ ከእንትና ጋር የመጣባት ደመር 190 ከዛ የመዲ 190 ሲደመር የመዲ ለሁለት ያካፈልኩላቸው እያንዳንዳቸው 438 ነው የሚደርስባቸው። ከዛ ሲደመር የጀሚላን አይመለከታትም። ከዛ ሲደመር የሰሚራ 400 ሰሚራ የሶፊ 400 ሲደመር የሳዲ 200 የሰሚራ እዳ ስንት መጣ? 3118 ዲናር የሰሚራ። የፈጡም ደግሞ የፈጡም የፀሐይ 550 ከዛም የጀሚላ ሲደመር የፀሐይ 550 ሲደመር የመዲ ለሁለት የተካፈለችው ከሰሚራ ጋር 438 550 ሲደመር 438 ሲደመር የጀሚላ 1586
ሁለት ዘጊላት በስንት ወር? በ3 ወር የፀሐይን 1000 ዲናሩን 300 ዲናር እያደረግሽ የፀሐይን በ3 ወር ብትዘጊላት። ቀጥሎ ደግሞ ያለብሽ የጠይባ ነው 890። አስረዝሙ ሀይባዬ ለመሰለሽ አሁን በ3 ወር በወር 300 ብር አላገኝም። 300 ዲናር እንዴ! አንቺ እኮ እየሰራሽ ነው እኮ ኢትዮጵያ ተቀምጠሽ እኮ ወይት ላይ እየሰራሽ ነው። ሀይባዬ ጠይቂያቸው፣ ስራ የለም። ወደፊት የሚመጣውን ስራ እናያለን። ልጆቹ አሁን እኔ የምሰራውን ስራ ያውቃሉ። የማገኘውንም ገቢ ግልጽ እስከሆነ ድረስ እንተዋወቃለን። የማገኘውንም ገቢ የምሰራውንም ስራ ቆይ መዲ ቆይ ልጨርስ። ማንም አያወራም ሳልጨርስ። ከፀሐይ ላይ እሺ፣ በየወሩ ለፀሐይ 100 ዲናር ለጠይባ 100 ኦኬ። ይኸው የሰው ልጅ በወር አይደል ገቢ የሚያገኘው? በወር ነው ደሞዝሽ የሚመጣው። ስለዚህ ለፀሐይ 100 ዲናር ለጠይባ 100 ዲናር የእንትና የሶፊና የማን ነው? የሶፊና የእንትና የሶፊና የሰዓዲ ትንሽ ብር ስለሆነ አትከቻልሽ። የፀሐይና የጠይባ ደግሞ ብዙ ስለሆነ ላይክ በየወሩ ማለት ከቻልሽ የሶፊና የሰዓዲ በአንድ ጊዜ መስጠት ትችላለሽ። ብራሁ ለምሳሌ ለሰዓዲያ ብሰጥ ምናልባት ለሶፊያ መስጠት ላልችል ይችላለሁ። ግን እኔ በየወሩ አሁን 100ም ሆነ 150 200 የሚያገኘውን እያንዳንዱ የምሰጣቸውን ያሳውቅሻለሁ። ጥሩ እሺ። በየወሩ 100 ዲናር ከእዳሽ ላይ ክፋያቸው 1 ወር ከተቋረጠ መጥተው ይነግሩኛል። በዚህ ትስማሚያለሽ? ችግር የለውም። እሺ ወደ ፈጡ የምንሄድ በወር ስንት ሰው አደረግሽ? በወር አንቺ ያለብሽ 4 ሰው ነው። ኦኬ ስለዚህ እንደ በወር አሁን ለምሳሌ ለአንድ ወር ለፀሐይ 100 ብር ብሰጥ 1 ወር እንዴ በ1 ወር ለሶስቱም የቻልሽውን ለምሳሌ ለሁለት አርጊው ሊምታታ ይችላል። እንደዚህ ልንገርሽ በሚሰራው በነቅጧት የማደርገውን አይደለ 4 አይደሉ? በ1 ወር ለሁለታቸው 5 ናቸው። ሰሚራ 5 ናቸው። እኔ ጀሚላ አይመለከትሽም። ሙሉን ፈጡም ነው የምትከፍለው። ስለዚህ 100 ዲናር አለኝ ሰሚራ ጋር 100 ዲናር ተመዝግቧል። አብሬ መዝግቤዋለሁ። አዎ 100 ዲናር አላቸው። ስለዚህ 6ቱም ነው ያለብሽ ውዴ። 6ቱም አንቺ ጋር አላቸው። ጀሚላ 100 ዲናር 100 ዲናር ስላለ መጀመሪያ የጀሚላ 100 ዲናር ዝጊላት የመጀመሪያው ወር ላይ ኦኬ። ከዛ በኋላ የጀሚላን 100 ዲናር ከዘጋሽ በኋላ የሚቀጥለው የመዲን 190 ዲናር ዝጊላት። የአንድ ሰው ቀንሼ ማለት ነው። አዎ
ይኸውልሽ የመጀመሪያ ወር ላይ 290 ዲናር ስጠት። ለምን የሆነ ያፈራችሁትን ሀብት አንድ ነገር ሽጣችሁ በአንዴ ክፍል አታርጉ? ቢኖረኝ ማለት ነው በአንዴ ሽጬ አሁን በፊት ነግሬያቸው ነበረ። አሁን ወሬ እንዳላራዝምብሽ እንጂ ማለት ነው። ሰሚራ ያ ሁሉ የገዛችሁት ባጃጅ፣ በሬ፣ መሬት፣ ቤት የት ሄደ? ሁለታችሁ ናይ በይ እኔ እኮ ብሰራ የሰራሁትም ራሴን ያስተዳድራን ቤተሰብንም ይረዳን አይደለም። የመጀመሪያውን ወር እንደዚህ እናድርግ። በቃ በአጭሩ ልንገርሽ ጀሚላ ጥቅሳሚ ከሁሉም የቲም ናት። ለመጀመሪያም የጀሚላ እና የመዲ 100 ዲናር እና 190 ዲናር የመጀመሪያው ወር ላይ የሁለቱን ዝጊና ሁለቱን አድርጊ። 100 ብር 200 ብር አድርጊው። 90 ብሩን የቀጣይ ወር አድርጊው። ምክንያቱም 300 ብር ሆነ እኮ ሀይባይ በአንድ ወር። ኦኬ እሺ፣ ይኸው የነጃ ላክብብበትና የመጀመሪያ ወር ይህንን ሪከርድ አጭር ሪከርድ መስዬ አንዳችሁ ዜድ ሪከርድ አድርጉልኝ። ሰሚራ የመጀመሪያ ወር የጀሚላን 100 ዲናር እና የመዲ ካለባት 190 ዲናር ላይ ያለባት 190 ሲደምር 438 ነው። ከዛ ላይ 100 ዲናር አንድ ላይ በወር 200 ዲናር ትከፍላለች። ለጀሚላ 100 ዲናር፣ ለመዲ 100 ዲናር። ቴንክ ዩ። ይህን ሪከርድ ላኩልኝ ዋትሳፕ ላይ። እሺ ወደ ፈጡ ምን እንሄዳለን? ፈጡ እሺ፣ ሰሚራ በወር 200 ዲናር ነው አቅሜ ብላ 300 ዲናር አልችልም፣ በወር 200 ዲናር ነው አቅሜ ብላ የመጀመሪያውን ወር የጀሚላን 100 ዲናር እና ከመዲ እዳ ላይ 100 ዲናር ልትጀምር ነው። አንቺስ ስንት ነው አቅምሽ? አይ እኔ አሁን ብሄር ነው ወደዛ ነገሮች ትናንትና እሺ እዛ ሊሄድ ነው እየሰራው አሁን እንደዚሁ ከፍላለሁ። እንደዚሁ እዚሁ ብሎ ነገር የለም። የመጀመሪያ አይደለም ሲል የኮሌኒ እናህል ነው ዳርጌ ስለማስ ከመጀመሪያው እኮ ከመጀመሪያው ደሞዜ ጀምሬ ለገሬ